ልጄ ውጭ ሀገር ሄዳ ነው ትምህርቷን መከታተል የምትፈልገው። አገሯን የምታስጠራ ምሁር እንድትሆንልኝ እፈልጋለሁ። የት ሀገር ልኬ እንደምስተምራት ግራ ገብት ብሎኛል። አውሮፓ፣ ካናዳ ወይስ አሜሪካ? ዩኒቨርሲቲውንስ እንዴት ነው ላገኝላት የምችለው? ማሚ ብትሄድና ከአውሮፕላን እንደወረደች ግራ ግብት ቢላትስ? ማሚ ውይ ይቅርብኝ፣ ምን አስጨነቀኝ ማሚ ቢቀርስ? ለምን ይቀራል? ኤማልትራ ኤዱኬሽን ኮንሰልተንሲ ቤተሰቡን ከጭንቀት የሚገላግል መፍትሄ አለው። ውድ የአጋላጭ ሚዲያ ቤተሰቦቻችን በዛሬው ቆይታችን በገዛ ገንዘባቸው ባይተዋር ተደርገው ስለተጣሉት ግለሰቦችና ለዚህ ድርጊት ስለዳረጓቸው ግለሰቦች እንዲሁም ከሰሞኑ ተጠባቂ ስለሆነው የፍርድ ሂደት የምንላችሁ ይኖረናል። አብራችሁን ስትቆዩ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቪዲዮውን ስትወዱት ደግሞ ላይክ እና ለሌሎች እንዲደርስ በማድረግ አብሮነታችሁ አይለየን። የብዙዎች እንባ ፈሷል። ብዙዎች የቤተሰቦቻቸውን ንብረት አስይዘው ለድርጅቱ ከፍለዋል። አንዳንዶች በሰሙት ነገር ደንግጠው ራሳቸውን ያጠፉም እንዳሉ ይነገራል። ወደ ውጭ ሀገር ሄጄ እማራለሁ፣ የኔንም የቤተሰቤንም ሕይወት እቀይራለሁ ብለው የተመኙ ሺዎች ገንዘባቸው የውሃ ሽታ ሆኖ ከቀረ ዓመት ተቆጠረ። እምጥግቡ ስምጥ የጠፉት ኤማልትራዎች የግለሰቦችን ገንዘብ ለመዝረፍ ታላላቅ አርቲስቶችንና የማስታወቂያ ባለሙያዎችን እንደ ሽፋን መጠቀማቸው ነገሩን ውስብስብ አድርጎት ቆይቷል። የቴሌቪዥን ሾው አዘጋጅና አቅራቢዋ ዳናዊት መክብብ በዋናነት የድርጅቱ የፊት ገጽ በመሆን ለብዙዎች መታለል በር የከፈተች ቢሆንም እንደና አርቲስት ሙሉዓለም ታደሰ አይነት የማስታወቂያ ባለሙያዎችም በድርጊቱ ላይ በቀጥታ በመሳተፍ ለብዙዎች መጭበርበር ትልቁን ድርሻ ይወስዳሉ። ድርጅቱ እነዚህን ጉምቱ የሚዲያ ሰዎች ተጠቅሞ የግለሰቦቹን ገንዘብ ሰብስቦ የተሰወረ ሲሆን ተጎጂዎችም ለከፍተኛ ችግር፣ ጭንቀትና ከፍ ሲልም ራስን እስከ ማጥፋት የደረሱበት በደል ተፈጽሞባቸዋል። 437,700 ወጥቻለሁ። እኔ አሁን ከክፍለ ሀገር የሚመላለሰው ከዛም በላይ ገንዘብ ወጥቻለሁ። መጨረሻ በዛ እንትን እያለን ያው ፕሮሰሱ በቃ አልቋል። አሁን ወደ ውጭ ሀገር ቲኬት ምናምን መቁረጥ አለበት ብላችሁ በቃ ቲኬትንም የቲኬት ገንዘብን አስገብተን አካውንት ላይ እስከዛ ቀን ተዘጋጀ ብላ ገንዘብንም የምንዘጋጀው ነገሮች ልብስ ሻንጣሙንም አዘጋጅተን ቤተሰብ ሊሸኝ ራሱ እስከ አዲስ አበባ መጥቷል። ከመጣን በኋላ ያን ቀን አልሆነም ነገ ተነጎዳ እያለች በቃ ብዙ ነገር መከራዎችን አሳየች። እስከዛም ገና ሌላ በደል ያው በፖሊስ ማባረር፣ የግል ጋርድ ጠብቃ ማፋን ማስመታት። እኔ አሁን ሁለት ቀን እንደዚህ በቃ ሌላ ይገካል ነው አስተረፈኝ። ለሁለት ሆኖ አፍኖ ነበረ። እንደዛ ነገሮች በደሎች ደርሷል። እንኳን ጠይቀን ፊት ጠይቀን ወደ መንግስት አካል ላይ ብንሄድ በየቦታ ስንሄድ ፊትን ማግኘት አልቻለም። ፖሊስ ጣቢያ ስንሄድ በቃ ምላሽ ሆነን በቃ ግልጽ ሆነ ነገር ማግኘት አልቻለም። የፌደራል ፖሊስ ሄደናል። የተለያዩ ቦታዎችን ገብተናል። ገብተን ግን ለኛ ፊት የሆነ ነገሮችን አላገኘንም። አሁን ከኔ ጋር ከክፍለ ሀገር የመጡ ልጆች ብዙ ልጆች ናቸው። አሁን ራሳቸውን በቃ መምጣት ትራንስፖርት አወጥቶ መምጣት ራሱ አልቻሉም። ተስፋ ቆርጦ ቤት ሌሎቹ የተለያዩ ሱስ ውስጥ የገቡት ሰው መጥቶ የራሱን ያጠፉት አሉ። ከኛ ውስጥ በጣም ብዙ ልጆች ተበዳዮች ናቸው። መጀመሪያ አመጣጤ አቦል ቲቪ ላይ ነበር ያየሁት። አዴ ድራማ በጣም እከታተል ነበር እና ከሱ ስር ማስታወቂያቸው በየቀኑ ያ ሁሉ ሲተላለፍ ከታች ኤማልትራ ኤዱኬሽን ኮንሰልታንሲ አለ። ሁለተኛ ቃና ላይ ነበረ። ዳናይትና በጣም ታዋቂ አርቲስቶች ናቸው። እንግዲህ ዳናይት አለች፣ ሙሉዓለም አለች፣ ያስተዋውቃሉ። አርቲስት ሙሉዓለም ታደሰ ሙሉዓለም ታደሰ፣ ዳናይት መክበብ ሲያስተዋውቁ ይሄ ነገርማ በቃ ልክ ነው ብዬ ብዙ ቦታ ሄጃለሁ ለመመዝገብ አላመንኩበትም። መጨረሻ ላይ እነሱን አየሁት። ወደ አራዳ ክፍለ ከተማም ስደውል አለ ቲን ነምበራቸው ልክ ነው፣ የታደሰ ነው። ከዚህ በላይ ምን ትፈልጋለህ? ህጋዊ መሆናቸው ምን አመንኳቸው። ሞሪ የአርቲስቶቹ ማስታወቂያ መስራት ተጽዕኖ አሳድሮብሃል ማለት ነው ለመመዝገብ? ሁለቱም ነው በቃ አወዳደርኩ። ፈቃድ አላቸው፣ ህጋዊ ፈቃድ አላቸው፣ መንግስት ያውቃቸዋል ማለት ነው። አራጣ እስከ መበደር ደርሰው ገንዘባቸውን ለድርጅቱ የከፈሉት ግለሰቦች አንድ ቀን ማለዳ ድርጅቱ ወደሚገኝበት አድራሻ 4 ኪሎ አምባሳደር ሞል 4ኛ ፎቅ ላይ ቢገኙም ድርጅቱ ዝግ ሆኖ መልስ የሚሰጣቸው አካል ጠፍቶ ሲንከራተቱ ውለዋል። ቆይተው እንደተጭበረበሩ የተረዱት ግለሰቦች ጉዳዩን ወደ ህግ የወሰዱት ሲሆን ፍርድ ቤቱም በየአድራሻቸው ለተጠርጣሪዎች ጥሪ ቢደርሳቸውም ሊገኙ ስላልቻሉ በጋዜጣ ተከሳሾቹ ቀጣይ ሳምንት ህዳር 18 2018 ፍርድ ቤት እንዲቀርቡ ጥሪን አድርጓል። ጥሪ የተላከላቸው አንደኛ ተከሳሽ ኤማልትራ ኤዱኬሽናል ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር፣ ሁለተኛ ተከሳሽ ቤቴሌም ታደሰ ኢማም፣ ሶስተኛ ተከሳሽ ገሊላ በለጠ፣
አራተኛ ተከሳሽ አቤል ተስፋዬ፣ አምስተኛ ተከሳሽ አርቲስት ዳናይት መክብብ ሲሆኑ በዕለቱ ባለው የፍትሐ ብሔር ክርክር ጉዳይ ከቀኑ 4 ሰዓት ላይ በፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ አራተኛ ፍትሐ ብሔር እንዲቀርቡ ታዘዋል። በቀጠሮ ቀን ባይቀርቡ በሌሉበት ፍርድ እንደሚሰጥም ፍርድ ቤቱ ገልጿል። የፍርድ ሂደት ቀጣይ ሳምንት ህዳር 18 2018 ዓ.ም ችሎት እንደሚሰየም ተሰምቷል። ለመሆኑ ዳናይትና መሰል ተግባራትን የሚከውኑ ግለሰቦች በጉዳዩ በቀጥታ ሊጠየቁ ይችል ይሆን? ጉዳዩን ከህግ አንጻር እንመልከተው። ይህን አስመልክቶ በኢትዮጵያ የማስታወቂያ አዋጅ ቁጥር 759 እና የአዲስ አበባ ካቢኔ በኤሌክትሮኒክስም ሆነ በሌላ አማራጮች ስለሚነገር ማስታወቂያ ባወጣው ደንብ ቁጥር 131 ላይ በግልጽ ተቀምጧል። በደንቦቹ መሰረትም ማንኛውም ሰው ለማንኛውም ተቋም ማስታወቂያ ሲሰራም ሆነ ሲያስነግር ማስታወቂያውን የሚሰራለት ተቋሚውን ግለሰብ ህገወጥ አለመሆኑን ማጣራትና ማረጋገጥ ይኖርበታል። ከነ ዳናይት አንጻር ካየነው ደግሞ ህገወጥ ለሆነ ድርጅት ማስታወቂያ መስራት ብቻ ሳይሆን ጉዳዩ በህገወጥ የሰዎች ዝውውር ጭምር የሚያስጠይቅ የወንጀል ተግባር ሆኖ ይገኛል። በዚህም ለሚደርስ ጥፋት እነ ዳናይት ከኤማልትራ ጋር የአንድነትና የነጠላ ኃላፊነት እንደሚኖርባቸው በተለይም አዋጁ በአንቀጽ 30 በግልጽ አስቀምጧል። በዚህም አዋጅ መሰረት የ150 ሺህ ብር ቅጣትና በማስታወቂያ የሚገኝ ገንዘብ የሚወረስ ሲሆን በድርጊቱ ከገንዘብ ውጪ ባሉ ጉዳዮች በግለሰቦች ላይ ለሚደርስ ጉዳት ኤማልትራም ሆነ ዳናይት በቀጥታ በወንጀል ክስ እንደሚመሰረትባቸው አዋጁና ደንብ ቁጥሩ በይፋ ይገልጻል። ሆኖም አድራሻቸው የጠፋው ኤማልትራና አርቲስት ዳናይት መክብብ በፍርድ ሂደቱ ላይ ይገኛሉ ብሎ መጠበቅ ሞኝነት ይመስላል። ለዚህም እንደ ማስረጃ የሚቀርበው የድርጅቱ አመራሮች ከሀገር መውጣታቸውና ዳናይት መክብብም በአሜሪካ ስለመኖሯ ከሷ ማህበራዊ ገጾች መረዳት ስለሚቻል ነው። ውድ የአጋላጭ ሚዲያ ታዳሚዎቻችን ከሰሞኑ ስለሚካሄደው የፍርድ ሂደት ዝርዝር መረጃ ይዘን የምንመለስ ሲሆን ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቪዲዮዎቻችን በቀላሉ እንዲደርሱ ይሁን። ቸር ያሰማን።